በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 14 ከቁጥር 1 እስከ ፍጻሜ ምዕራፍ። ማኅበሩም ሁሉ ድምፃቸውን አንስተው ጮኹ፣ ሕዝቡም በዚያ ሌሊት አለቀሱ። የእስራኤልም ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማኅበሩም ሁሉ በግብፅ ምድር ሳለን ምነው በሞትን ኖሮ፣ ወይም በዚህ ምድረ በዳ ምነው በሞትን ኖሮ፣ እግዚአብሔርም በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶቻችንና ልጆቻችን ምርኮ ይሆናሉ። ወደ ግብፅ መመለስ አይሻለንምን? አሏቸው። እርስ በርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርን ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤልም ልጆች ማኅበር ሁሉ ዞረን የሰለልናት ምድር እጅግ መልካም ናት። እግዚአብሔርስ ከወደደን ወተትና ማር ወደምታፈስሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናልና የምድሪቱን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል። እግዚአብሔርም ከእኛ ጋር ነው፣ አትፍሯቸው ብለው ተናገሯቸው። ማኅበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እግዚአብሔርም ሙሴን ይህ ሕዝብ እስከ መቼ ይንቀኛል? በፊቱስ ባደረግሁት ተአምራት ሁሉ እስከ መቼ አያምንብኝም? ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ። አንተንም ከእነርሱ ለሚበዛና ለሚጠነክር ሕዝብ አደርግሃለሁ አለው። ሙሴም እግዚአብሔርን አለው፣ ግብፃውያን ይሰማሉ፣ ይህን ሕዝብ ከመካከላቸው በኃይልህ አውጥተኸዋልና። ለዚችም ምድር ሰዎች ይናገራሉ፣ አንተ እግዚአብሔር በዚህ ሕዝብ መካከል እንደሆንክ ሰምተዋል። አንተም አቤቱ ፊት ለፊት ተገልጠሃል፣ ደመናህም በላያቸው ቆሟል። በቀንም በደመና አምድ፣ በሌሊትም በእሳት አምድ በፊታቸው ትሄዳለህ። ይህን ሕዝብ እንደ አንድ ሰው ብትገድል ዝናህን የሰሙ አሕዛብ እግዚአብሔር ይህን ሕዝብ ወደ ማለላቸው ምድር ያገባቸው ዘንድ አልቻለምና በምድረ በዳ ገደላቸው ብለው ይናገራሉ። አሁንም እባክህ እግዚአብሔር ታጋሽና ምሕረቱ የበዛ አበሳንና መተላለፍን ይቅር የሚል ኃጢአተኞችንም ከቶ የማያነጻ የአባቶችን ኃጢአት እስከ 3 እስከ 4 ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደተናገርህ የጌታ ኃይል ታላቅ ይሁን። ይህን ሕዝብ ከግብፅ ምድር ካወጣህ ጀምሮ እስከ ዛሬ ድረስ ይቅር እንዳልሃቸው እባክህ እንደ ምሕረትህ ብዛት የዚህን ሕዝብ ኃጢአት ይቅር በል። እግዚአብሔርም አለ፣ እንደ ቃልህ ይቅር አልሁ። ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል። በግብፅ ምድርና በምድረ በዳ ያደረግሁትን ተአምራቴንና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልሁላቸውን ምድር አያዩም። ከእነርሱም የናቀኝ ሰው ሁሉ አያያትም።
ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባባት ምድር አገባዋለሁ፣ ዘሩም ይወርሳታል። አማሌቅና ከነዓናዊውም በሸለቆው ውስጥ ተቀምጧል። በነጋው ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሂዱ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። የሚያጉረመርምብኝን ይህን ክፉ ሕዝብ እስከ መቼ እታገሰዋለሁ? በእኔ ላይ የሚያጉረመርሙትን የእስራኤልን ልጆች ማጉረምረም ሰማሁ። እንዲህ በላቸው፣ እኔ ሕያው ነኝና በጆሮዬ እንደተናገራችሁት እንዲሁ በእውነት አደርግባችኋለሁ ይላል እግዚአብሔር። በድኖቻችሁ በዚህ ምድረ በዳ ይወድቃሉ። የተቆጠራችሁ ሁሉ እንደ ቁጥራችሁ ከ20 ዓመት ጀምሮ ከዚያም በላይ የሆነ ሁሉ እናንተ ያጉረመረማችሁብኝ ከዮፎኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር በእርሷ አስቀምጣችሁ ዘንድ እጄን ዘርግቼ ወደ ማልሁላችሁ ምድር በእውነት እናንተ አትገቡም። ምርኮኛ ይሆናሉ ያላችኋቸውን ልጆቻችሁን እነርሱን አገባቸዋለሁ። እናንተም የናቃችኋትን ምድር ያውቃሉ። እናንተ ግን በድኖቻችሁ በዚህ ምድረ በዳ ይወድቃሉ። ልጆቻችሁም በምድረ በዳ 40 ዓመት ይቅበዘበዛሉ። በድኖቻችሁም በምድረ በዳ እስኪጠፉ ድረስ ግልሙትናችሁን ይሸከማሉ። ምድሪቱን በሰለላችሁባት ቀን ቁጥር 40 ቀን፣ ስለ አንድ ቀንም 1 ዓመት ኃጢአታችሁን 40 ዓመት ትሸከማላችሁ። ቁጣዬንም ታውቃላችሁ። እኔ እግዚአብሔር በእኔ ላይ በተሰበሰበ በዚህ ክፉ ማኅበር ሁሉ ላይ እንዲህ አደርጋለሁ ብዬ ተናገርሁ። በዚህ ምድረ በዳ ያልቃሉ፣ በዚያም ይሞታሉ። ምድሪቱንም ሊሰልሉ ሙሴ ልኳቸው የተመለሱት ሰዎች ክፉ ወሬም ስለ ምድሪቱ እያወሩ በእርሱ ላይ ማኅበሩ ሁሉ እንዲያጉረመርሙ ያደረጉ ክፉ ወሬ ያወሩ እነዚያ ሰዎች በእግዚአብሔር ፊት በመቅሰፍት ሞቱ። ነገር ግን ምድሪቱን ሊሰልሉ ከሄዱ ሰዎች የነዌ ልጅ ኢያሱና የዮፎኒ ልጅ ካሌብ በሕይወት ተቀመጡ። ሙሴም ይህን ለእስራኤል ልጆች ሁሉ ነገረ። ሕዝቡም እጅግ አዘኑ። በነጋውም ማልደው ተነሱ፣ ወደ ተራራውም ራስ ወጥተው እነሆ መጣን፣ እኛ በድለናልና እግዚአብሔር ወዳለው ስፍራ እንወጣለን አሉ። ሙሴም አለ፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ? አይጠቅማችሁም። እግዚአብሔር በእናንተ መካከል አይደለምና በጠላቶቻችሁ ፊት እንዳትወድቁ አትውጡ። አማሌቃዊና ከነዓናዊ በፊታችሁ ናቸውና በሰይፍ ትወድቃላችሁ። እግዚአብሔርን ከመከተል ተመልሳችኋልና እግዚአብሔር ከእናንተ ጋር አይሆንም። እነርሱ ግን ወደ ተራራው ራስ ሊወጡ ደፈሩ። ነገር ግን የእግዚአብሔር ቃል ኪዳን ታቦትና ሙሴ ከሰፈሩ አልተነሱም። በዚያም ተራራ ላይ የተቀመጡ አማሌቃዊና ከነዓናዊ ወረዱ። መተዋቸውም እስከ ሄርማ ድረስ አሳደዷቸው። ይቆየን። ወስብሐት ለእግዚአብሔር።